መጀመሪያ ደረጃ ብሩኬ ሀቅክ ስለወጣልህ ስምህ ስለጸዳ እንኳን ደስ አለህ። በጣም ደስ ብሎናል። ያንተ ልጅ እንደማይሆን በሙሉ እርግጠኝነት ስንከራከር የነበረን ልጆች አለን። ምክንያቱም ያ አንተን የሚገልጽህ ተግባር ስላልሆነ ማለት ነው። እና ግን አንዳንዴ የዋህነት ደግነት በጣም እንደሚጎዳ በብሩኬ ነው ያየሁትኝ። የምሬን ነው የምላችሁ። ምክንያቱም ገና ለገናው ልቡ ጥሩ ነው። በቃ ያንተ ልጅ ነው ብዬ ልጄ በሱ ስም እንድትጠራና ከሱ ጋር ሆኜ እንዳሳድግ በሚል ይህ ሁሉ ፈተና 7 ወር 8 ወር ሙሉ ይህን ሁሉ ስቃይ በሀይሜና በብሩኬ ላይ እኔ እንጃን ያላቅም። ከባድ ነው ቤተሰብ። የምሬን ነው የምላችሁ። በጣም ብዙ መንገድ እኮ በጣም ብዙ ርቀት እኮ ተሄዷል። በጣም ብዙ ችግር፣ በጣም ብዙ ውጣ ውረድ፣ ብዙ ፈተና። እንዴት ነው ለሷ እንደዚህ ቅልል ያላት ማለት እኔ እንጃ አላቅም። ብቻ ያም ሆነ ብሩኬ ትናንትና የወሰንከው ውሳኔ እውነቱ ሀቅህ እንዲወጣ አድርጓል። ሀይሚ የሚወሰነችው ውሳኔ በቃ ጥሩ ነው። ምክንያቱም ሀይሚ ያንን ከእሷ ጋር መኖር እፈልጋለሁ፣ ችግር የለውም በቃ አንተ እስኪ ምን አስበ ነው ልረዳህ ብላ ተረድተውና አብረው ወደ አዲስ አበባ ቢመጡ ኖሮ ሌላ ችግር ውስጥ ነበር የሚገቡት። ያን ነገር ደግሞ ሀይሚም አልቀበልም ማለቷ በጣም ለዚህ ውጤት ትልቁ ሚና ተጫውተዋለች ሀይሚ እንደዛ ቁርጥ አድርጋ እንትን ካለች በኋላ እንግዲህ ብሩኬም ቁርጥ ብሎ ልጇን ከሷ ወስዶ እውነቱ እንዲወጣለት አድርጓል ማለት ነው። እና በእርግጥ እሱም ተናግሮታል ማለት ለልጇም ስጦታ የገዛውት ቤት ተከራይቼን በቃ እዚሁ ሁኝ ምናምን ያን ሁሉ ነገር ሳደርገው የነበረው ፈልጌው ወይ ደግሞ ልጁ የኔ ነው ብዬ ሳይሆን ይሄን ነገር ሳደርጋት ልጇንም በቃ በደንብ እንድታሳድግ ነገሮችን ሳመቻችላት በቃ ለምንድን ነው በሱ ልጁ ያልሆነችውን ልጅ ያንተ ናት ብዬ በዚህ ልክ ማሰቃየው ብላ ትራራልኛለች እና ነገሮችን በቃ ይፋ ታወጣለች ብዬ ነበር በዚህ መንገድ የሄድኩትኛል። እና ለማንኛውም እንግዲህ ያው ብሩኬ ትናንትና ልጇን ሲወስዳት እሷ ደግሞ እያለቃቀሰች ሀይሚ ጋር ደውላ እንግዲህ ሀይሚን ለማሳመን ለሀይሚ ብዙ ነገሮችን ለመንገር ምናምን ሞክራ፣ ሀይሚ ደግሞ ያው ታውቃላችሁ ሁለቱም የዋህ ናቸው። ብሩኬም ሀይሚም አንድ አይነት ልብ ነው ያላቸው በነገራችን ላይ እና አላስቻላትም። ገብቷቸዋል። እኔ እንጃ ሌላ ሴት ብትሆን በፍጹም እኔ አላቅልሽም በቃ እሱን በምታገኝበት መንገድ አግኝተሽ ልጅሽን መቀበል ትችያለሽ፣ የራስሽ ጉዳይ ነው። ምክንያቱም ካደረግሽው አንጻር የሚገባሽ ቅጣት ነው ብላ ነበር ሌላ ሴት ብትሆን ጆሮዋ ላይ ዘግታ። እንደውም ሲጀመርም ብሎክ ራሱ አለማረጓ ገርሞኛል። የምሬ ነው ምላችሁ። ሌላ ሰው ቢሆን ብሎክ ሁሉ አድርጎ ነበረ ካድራሻዋን ከሷ ማጥፋት የነበረበት ማለት ነው። እና ግን ሀይሚ ንጹህ ልብ ስላላት የዋህም ስለሆነች እንግዲህ ደውላ ስታወራት አውርታታለች። ያለቻትንም ነገር ሰምታ ተረርታት እንግዲህ አግኝታ ያው ብሩኬ ጋር ደውላ ብሩኬ እንዲመጣና ልጅቷን እንዲያገናኛት እንዲሰጣት አድርጋለች። በእርግጥ እንደዛም ያደረገችው ለሷ የነገረቻት ነገር ስለነበር ነው። ያው ደውላ የሚያወራቻት እንዲሁም ደግሞ በአካል ካገኘቻት በኋላ ብዙ ነገር ስለነገረቻት ነው እንጂ ሀይሚም በደፈነው ምንም ነገር ሳትነግራት አይደለም ልጅቷን አምጥቶ እንዲሰጣት ያደረገችው። ምክንያቱም እሱም ብቻውን ነው የመጣው ሲጀመርም ማለት ነው። እና እዩ ግን ማለት ነው እሺ ብሩኬና ሀይሚ የዋህ ደግ ስለሆኑ በዚህ ልክ 7 ወር 8 ወር ከብሩኬና ከሀይሚ በተጨማሪ ደግሞ ቤተሰቦቻቸውን የጨረቃን ፋሚሊ ጓደኞች ቤተሰብ ብዙ መስዋዕት አስከፍለሻል። ብዙ ውጣ ውረድ ብዙ ቃል እንዲወረወርበት አድርገሻል። በተለይ ብሩኬ ማለት ነው ባላደረገው ባልዋለበት ቺት አደረገባት። ይሄ ባለዬ ይሄ ምን አንዳንድ ጋጦጥ ሰዎች ብዙ ነገር ብለውታል፣ ብዙ ማለት ነው። እና ያንንስ እንዴት ነው የሚመለሰው? እሺ ብዙ አንገቱን እንዲደፋ አስደረገሸዋል። ብዙ ቅስሙን የሚሰብሩ ቃላቶች እንዲባል አስደረገሸዋል። ገብቶሻል? ባልዋለበት አስውለሸዋል። እና እንደው የሰው ልጅ እኮ 1 ሳምንት 15 ቀን ሊሄድበት ይችላል። አንቺ እኮ አመት ሊሞላሽ እኮ ትንሽ ነው የቀረሽ። እንዴት አስችሎሽ ነው የፈለገ? አንቺ እኮ ልጅሽን በጥሩ ሁኔታ እንድታድግልሽ እኮ ብትመኝም አንቺ ጥሩ ነገር ስታደርጊ ነው አይደለ? አንድ እናት ጥሩ ነገር ስታረግ ነው ልጇ በጥሩ ሁኔታ ልታድግላት የምትችለው አይደለ እንዴ? አንቺ እዛ ጋር የእነሱን ህይወት እየበጠበጥሽ እነሱ እንዲጣሉ እንዲለያዩ አድርገሽ እንዴት ነው ልጅሽ ጥሩ ቦታ ላይ ሆና ደስተኛ ሆና ታድግልኛለች ብለሽ ያሰብሽው? ማለት በዚህ ልክ ለምን መጥፎ ሆንሽ እንዴ? ቢኒያም ከበደለሽ ብሩክ ምን አገባው?
ገብቶሻል? ለምንድነው ብሩክ ዋጋ የሚከፍለው? ቢኒያም በዳዩ ቢኒያም ከሆነ ብሩክ አለማየሁ ምን ቤት ነው ዋጋ የምታስከፍዩ? በዚህ ልክ ሃይማኖት ታደሰ ምን ቤት ናት በዚህ ልክ ዋጋ ያስከፈልሻት? በዙሪያቸው ያሉ ሰዎች ወዳጆቻቸውን በዚህ ልክ ዋጋ ያስከፈልሽ ምን ቤት ነው እንዴ? አንቺ እኮ ማለት ነው እርዱኝ እኮ በግልጽ በቃ እኔ ከሱ ጋር መሆን አልፈልግም፣ በድሎኛል፣ ግን ደግሞ በቻላችሁት መጠን እርዱኝ ብትይ እኮ እነሱ ቻናል ከፍተው ራሱ ሰጥተውሽ ቻናልሽን እየሰራሽ ልጅሽን ማሳደግ ትችያለሽ። ብዙዎች ለብዙዎቹ ያረጉት ነው፣ ላንቺ ብቻ ሳይሆን ማለት ነው። እኔ እንጃ አላቅም። በጣም 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 እኔ አላቅም። የምሬን ነው። ብዙ መጠየቅ ብዙ እንዴ እንደዚህ ተደባብሶ የሚታለፍ ነገር የለም። ሀይሚም ሆንክ ብሩኬ ማለት ነው። ሀይሚም ሆንሽ ብሩኬም ማና ሀይሚም ለሷ በእርግጥ የሆነ ነገር የነገርቻት ነገር አለ፣ ግን ደግሞ ብሩኬ ብዙ መጠየቅ ያለበት ጥያቄ አለ። በቃ ብዙ ማወቅ ያለባችሁ ነገር አለ እናንተ ብቻ ሳትሆኑ እኛም። ምክንያቱም በጣም ብዙ ርቀት ተሄዷል በዩ ምክንያት። በጣም ብዙ ሰው ተጣልቷል። በጣም ብዙ ቤተሰብ ተበታትኗል። በጣም ብዙ የጨረቃ ፋሚሊ ተጣልቷል፣ ተቆሳስሏል፣ ተኮራርፏል። ምክንያቱም በዩ ምክንያት። ስለዚህ ብዙ መጠየቅ ያለባችሁ ጥያቄ አለ። ወደ ሚዲያም በግልጽ ይፋ ማድረግ ያለባት ነገር አለ። ለምሳሌ አሁን ስለ ዲኤንኤ ነካ አድርገው እንዴ ለምን ዶክተሩ ስለምን በዛ ልክ የፈለገ እንዴ ይርዱሽ ማለት ይችል ነበር። ይርዳሽ፣ ልጁ ጥሩ ልጅ ከሆነ ይሄ ብሩክ የምትዩ በቃ አንዳንድ ነገሮችን ለልጅቷ ያግዝሽ እንጂ እኔ ዲኤንኤ አልቀይርም፣ ይሄ እኔንም ያስጠይቀኛል በህግ እኮ ማለት አለበት። ዙሮ አሁን እሷ ከብሩክ ጋር መኖር ልጅቷን ይዛ መታ ስትኖር እኮ ብሩክ በግሉ ልጅቷን አስመርምሮ እኮ የእሱ እንዳልሆነች እሱ ያውቀዋል እኮ ከዩ ጋር ምንም እንዳላደረገ። ግን ደግሞ ልጅቷን በግልጽ በህጋዊ መንገድ አስመርምሮ ለህዝብ የእሱ ልጅ እንዳልሆነች ይፋ ማድረግ ይችላል። አንቺ እንዴት ነው ዲኤንኤን አስቀይረሽ ዋሽተሽ እንዴት ነው ብሩክ እስከ ዘላለም ይሄን ነገር ተደብቆ ሳያቅ ይቀራል ብለሽ ያሰብሽው? በዚህ በሰለጠነ ዘመን ማለት ነው። እሱ እንኳን ብሩኬ እንኳን እንደዛ ባያደርገው እመኘኝ ጓደኞቹ ከሱ ወስደው ዲኤንኤ ያስመረምሯት ነበረ። ምክንያቱም ማወቅ ይፈልጋሉ። ብሩክ ባልዋለበት ስለዋልሽው ብሩክ ደግሞ እንደዚህ አይነት ማንነት እንደዚህ አይነት ስብና ስለሌለው ጓደኞቹ ራሱ የሱ ስም እንዲጸዳ ስለሚፈልጉ ጓደኞቹ ራሱ ያደርጉት ነበር ይሄን ነገር። እና አሁንም በጣም ግልጽ ግዴታችሁ ነው፣ ለሚዲያ ላይ ግልጽ ማድረግ አለባችሁ። ምክንያቱም ሚዲያው ብዙ በሷ ነገር ብዙ ሆኗል። እዛ ላይ ደግሞ እንደዚህ አይደለም። ብሩኬንም ሀይሜንም በደንብ ይቅርታ መጠየቅ አለብሽ። ከተጠለሻቸው ተመልካቾች ጋር በደንብ ነገሩን አብራርተሽ እንትን ማለት አለብሽ እንጂ 7 ወር 8 ወር 9 ወር መስዋዕት አስከፍለሽ አሁን ባንዴው በቃ አንተ መልካም ልብ ስላለህ አንቺ መልካም ልብ ስላላችሁ ትረዱኛላችሁ ብዬ ነው በቃ ልጄ አንተ እንድትሆነ በቃ ባንተ ስሙና አንተ ጋር እንዳሳድጋት ፈልጌ ነው። ስደት ላለመሄድ ነው ያንተ ልጅ ናት ብዬ አንተ ጋር መሆን የፈለኩትኝ እንጂ ፍቅርም አይደለም። ለልጄ ብዬ ነው መስዋዕት የከፈልኩት። አረባክሽ አንድ እናት እኮ ለልጇ መስዋዕት የምትከፍለው ዝቅ ብላ ሰርታ እንጨትም ተሸክማ ዳቦም ሽጣ ቆሎም ሽጣ መንገድ ላይም አትክልት ጉሊት ሽጣ ዝቅ ብላ ከስታ ጠቁራ ተንገላታ ነው ለልጇ መስዋዕት ከፈለች የምትባል አንዲት እናት። ገብቶሻል? እንጂ የሰው ህይወት እየበጠበጠች በጣም የሚዋደዱ ፍቅረኛ ማቾች ህይወት መሀል ገብታ ለያይታ አይደለም ለልጇ መስዋዕት ከፍላ ልጇን አሳደግኩ የምትለው። ይሄ መስዋዕት አይደለም። አይገርምሽም? እንደዚህ አይነት መስዋዕት የለም። እንደውም ቆፍጠን ብለሽ በቃ አለ አይደለ በቃ ልጄን ማሳደግ እችላለሁ፣ አንድ ልጅ ናት አትከብደኝም፣ ልጄን እንደምንም ብዬ አሳድጋለሁ፣ ወጣት ነኝ እሰራለሁ በቃ ብለሽ በኮንፊደንስ ልጅሽን ማሳደግ ትችይ ነበር። አባቷ እንኳን ከአባቷ ጋር ከባድ ኬዝ ቢኖርብሽ አንቺ ብቻ ነሽ እንዴ ሲንግል ማም እንዴ? በጣም ብዙ እናቶች እኮ አሉ መንታ ወልደው አሉ። ከፈለግሽ እንጠቅስልሻለን እንደው ሚዲያ ላይ እንኳን ከቀረቡት ማለት ነው። መንታ እንኳን ወልደው ልጆቻቸውን ዝቅ ብለው እየሰሩ እያሳደጉ ያሉ እናቶች አሉ። ከባሎቻቸው ጋር ተለያይተው ባሎቻቸው ከርተዋቸው ማለት ነው። እንደውም አንቺ ተመስገን በይ አልከዳሽም እኮ የኔ ልጅ ናት እያለ እኮ እየተከራከረ ብዙ መጥቷል። በእርግጥ በውስጥ ስራውን አናቅም፣ ምን ያክል እንዳስከፋሽ ምን ያክል እንዳስቀየመሽ አናቅም። ግን የትኛውንም ያክል ቢያስቀይምሽ እሱ አስቀየመሽና ሂደሽ ምንም ነገር የማያውቁት ንጹህ ፍቅረኛ ማቾችን ህይወት በዚህ ልክ በአንድ እግሩ አቆመሽ መበጥበጥ አልነበረብሽም። ልክ አይደለም ይሄ አይደለም አንድ እናት ለልጇ ዋጋ የምትከፍለው ኖ በፍጹም። አንድ እናት ለልጇ ዋጋ የምትከፍለው ዝቅ ብላ ሰርታ ለልጇ ከስታ ጠቁራ የከፈለችውን መስዋዕት ከፍላ ልጇን ስታሳድግ ምናምን ነው። ገብቶሻል? እንጂ
አንድ እናት ለልጇ መስዋዕት ከፈለች የሚባለው የሌላ ሰው ህይወት እየበጠበጠች አይደለም። እንደዚህ አይነት መስዋዕትነት የአንቺን ህይወት ስለበጠበጠው አንቺ ደግሞ የሀይሚና የብሩኬን ህይወት በጠበጥሽ። በቀል እንዴ! ሰው እኮ የበደለውን እንደው በቀል የእግዚአብሔር ነው። ግን ሰው መበቀል እንኳን ከፈለገ የበደለውን ሰው ነው እንጂ የሚበቀለው እንዴት ምንም የማያውቁ ሰዎች ላይ ሄደሽ ይሄን ያክል በቀል? ይሄ እኮ በቀል ነው፣ እግዚአብሔርን በቀል ነው። ይሄ መስዋዕት ብትይኝ እኔ አልሰማሽም። ለልጅ የተከፈለ መስዋዕት እንደዚህ አይነት አይደለም። ምክንያቱም መንታ ልጅ ይዘው 2 3 4 ልጅ ይዘው ዝቅ ብለው ለልጆቻቸው መስዋዕት ከፍለው ያሳደጉ ብዙ እናቶች ስላሉ ማለት ነው። መስዋዕት ማለት ያ ነው። ገብቶሻል? ስራ ሳይንቁ ስራ ሳይመርጡ ዝቅ ብለው ሰርተው ለልጆቻቸው የከሱ የጠቆሩ የተንገላቱ በቃ እኔ ችግር የለውም ልጆቼ ይማሩልኝ፣ ልጆቼ ይብሉልኝ፣ ልጆቼ ይጠጡልኝ ብለው ዝቅ ብለው ሰርተው የሰው ፊት አይተው እንዴ አንቺ የሰው ህይወት በጥብጠሽ ለልጄ የከፈልኩት መስዋዕት ነው ይሁሉ ታያለሽ እንዴ? ለሷ እኮ ጥሩ ነገር አይደለም እያደረግሽላት ያለው። በተበጠበጠ ህይወት ውስጥ ልጅሽ ብታድርግ ለሷ ጥሩ የሚሆን ይመስልሻል እንዴ? እርዱኝ፣ በግልጽ እኮ አግዙኝ፣ በቃ እርዱኝ እናንተ በቃ እኔ ልጄ እንዳሳድግ አግዙኝ ማለት ትቺ ነበር። እምቢም አይሉሽም ሲጀመር። በስማ ግን መልካም ልብ ነው ያላቸው እግዚአብሔርን ብሩኬና ሀይሚ ማለት ነው። አሁንም ቢሆን እንደዛ አድርገሽናል እንኳን አላሉ። አሁንም ስደት አትሄጂም፣ ልጅቷንም አንቀበልሽም፣ ለመርዳት በቻል ነው መጠን እናግዝሻለን፣ እንረዳሻለን ነው ያሏት። አያችሁ ምን አይነት ልብ እንዳላቸው። ግን የብሩኬ ቁስለት የብሩኬ የልብ ጠባሳ አንተ ወስላታ እየተባለ አንተ ምናምን አንተ ችት አድርገ አንተ ስትል ከሰከስ አንተ ምን ስትል ያንን ትመልሽልታለሽ ወይ ነው የተባለውን ታድሽለታለሽ ወይ? የቆሰለው ልቡን የተሰበረው ልቡን አንገት የደፋበትን ያዘነበትን የተበሳቆለበትን ብዙ ነገር እኮ ተብሏል። ምላስ መጥፎ ነው፣ በጣም ይሰብራል። ብዙ ነገር ተብሏል። ያንን ትመልሽዋለሽ ወይ?